አብይ ሳይቀድመኝ አስወግዱልኝ ኢሳያስ የነብሩን ጭራ ጨበጡ። ኢሳያስ የኢትዮጵያ መንግስት ለመገልበጥና አዲስ መሪ ለማስቀመጥ ስራ መጀመራቸው ተሰማ። ድርጊቱ አይጥ ለሞቷ የድመት አፍንጫ ታሸታለች እያስባለ ነው። አሰብን ሲመኙ አፋርን በሙሉ እንቀማቸዋለን ሻቢያ። ኤርትራ አፋርን በሙሉ ለመጠቅለል አዲስ ሴራ ጀመረ። የሻቢያ ደጋፊዎች በኢትዮጵያ ላይ ዓለም አቀፍ ዘመቻ ከፍተዋል። ኢሳያስ አፈወርቂና የሻቢያ ባለስልጣናት የኢትዮጵያ መሪ ስለማስወገድ ጨርሰው ማን ይተካው በሚለው ጉዳይ እየተጨነቁ መሆኑን የሚያመለክተው መረጃ በርካቶችን አጃይብ አስብሏል። ይሁን እንጂ የኢሳያስ አፈወርቂ ድርጊት ከባድ ዋጋ የሚያስከፍል መሆኑ በማስረጃ ተሞግቷል። በሌላ በኩል ደግሞ እኔ ከሞትኩ ሰርዶ አይብቀር ያለው ሻቢያ በአፋር ጉዳይ አዲስ የሴራ ዕቅድ ማቀዱ ይፋ ሆኗል። ሁሉንም በዝርዝር ይዘነዋል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል። ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቀዎት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። የሻቢያ አፈቀላጤዎችና የፕሮፓጋንዳ ማሽኖች ኢትዮጵያን በተመለከተ የኢሳያስ አፈወርቂን አዲስ አጀንዳ ይፋ አድርገዋል። ኢሳያስ አፈወርቂና የሻቢያ ባለስልጣናት የኢትዮጵያ መሪ ስለማስወገድ ጨርሰው ማን ይተካው በሚለው ጉዳይ እየተጨነቁ መሆኑን የሚያመለክተው መረጃ በርካቶችን አስገርሟል። ተስፋ ኒውስ የተባለ የሻቢያ አፈቀላጤ ሚዲያ የኤርትራ የኦንላይን አክቲቪስቶች ከአብይ አህመድ በኋላ ስለሚተካው መሪ በልዩ ትኩረት በመጨነቅ እየሰሩ ናቸው ያለ ሲሆን ታሪክ ራሱን እንዳይደግም በማሰብ የስልጣኑን ቁልፍ በስህተት ላልተገባ ሰው እንዳይሰጡ ቁርጠኛ ናቸው በማለት አክሏል። አነጋጋሪው ዘገባ ኢሳያስ አፈወርቂ አብይ ሳይቀድመኝ አስወግዱልኝ የሚል ትዕዛዝ ለደህንነትና ወታደራዊ ኃላፊዎቻቸው መስጠታቸውን ተከትሎ የወጣና በአዲስ መልክ የተጀመረ የጥፋት እንቅስቃሴ አካል መሆኑም ተሰምቷል። እንደ አውሮፓውያን አቆጣጠር በ2018 የሰላም ስምምነት የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ተሸጋገረ ቢባልም የፕሬዝዳንት ኢሳያስ አፈወርቂና የጠቅላይ ሚኒስትር አብይ አህመድ መካከል ያለው ግንኙነት መሰረት የጣለው ትብብር ከጊዜ ወደ ጊዜ ወደ መወዛገብና ከፍተኛ ጥርጣሬ ውስጥ መግባቱ ግልጽ እየሆነ መጥቷል። በአንድ በኩል ኢትዮጵያ የኤርትራ ሀገርነት እውቅና ልታነሳ ትችላለች የሚል ፍንጭ፣ በሌላ በኩል ደግሞ ከአየር ኃይል እስከ ሜካናይዝድ ጦር ዝግጁ እንዲሆን ጀነራል አበባው ታደሰ ያስተላለፉት ድንገተኛ መምሪያ እንዲሁም በኤርትራ በኩል ልንወረር ነው ከሚለው ለቅሶ ባለፈ በድንበር ላይ እያደረገ ካለው የጦር እንቅስቃሴና ዓለም አቀፉን ማህበረሰብ ያሳተፈ ሰሞነኛው የሀገራቱ ውዝግብ ጋር ተያይዞ ነገሮች ከድጡ ወደ ማጡ ሆኗል እየተባለ ባለበት ሰዓት ፕሬዝዳንት ኢሳያስ አፈወርቂ አብይ ሳይቀድመኝ አስወግዱልኝ የሚል ትዕዛዝ ለደህንነትና ወታደራዊ ኃላፊዎቻቸው መስጠታቸው ተሰምቷል። ይሁን እንጂ ይሄኛው የፕሬዝዳንት ኢሳያስ አስቸኳይ መምሪያ ፕሬዝዳንቱ የገቡበትን ውስጣዊ ስጋትና ከኢትዮጵያ በኩል አንዣቦብኛል ያሉትን የስልጣን ስጋት በሩቅ ለመመከት የተደረገ ስልታዊ ምላሽ ተደርጎ የተቆጠረ ሲሆን ለፖለቲካው ቅርበት ያላቸው የፖለቲካና የጂኦፖለቲካ ተንታኞች ግን ኢሳያስ አፈወርቂ ይህንን ትዕዛዝ መስጠታቸው የነብሩን ጭራ ጨብጠዋል። ይህ ሙከራቸውም የእርሳቸው ስልጣን ወደ ፍጻሜ የሚያቀርብ አደገኛና የኋላ ኋላ ራሳቸውን ብቻ ሳይሆን እንደ ሀገር ኤርትራንም የሚጎዳ እንደሆነ እየገለጹ ናቸው። ፕሬዝዳንት ኢሳያስ አፈወርቂ የሀገራቸው ብቸኛ መሪ ሆነው ለረጅም ዓመታት በመቆየታቸው በጎረቤት ሀገር የሚከሰት ማንኛውም የፖለቲካ መረጋጋት ወይም በተቃራኒው ወደ ኢትዮጵያ ቀልብ መመለስ አደጋ የሚደቅንባቸው እንደሆነ ያምናሉ። የጠቅላይ ሚኒስትር አብይ ዓለም አቀፍ ተቀባይነት ስምምነቶች የወደቡን ጉዳይ ከእጅ ያስወጣል የሚለው ስጋት ኢሳያስን እንቅልፍ ነስቷል የሚሉ የአስመራ ምንጮች አብይ አህመድ የኖቤል የሰላም ሽልማት አሸናፊ መሆናቸውም በቅናት የዝቅተኝነት ስሜት እንዲሰማቸው ሳያደርግ አልቀረም ሲሉ ያክላሉ። በተለይ ጠቅላይ ሚኒስትሩ የኢትዮጵያን የባህር በር ፍላጎት በድፍረት ማንሳታቸው ለኢሳያስ እንደ ቀጥተኛ ስጋት የሚመለከቱት ጉዳይ መሆኑን ሲገልጹ የሚሰማ ሲሆን ኢሳያስ የኢትዮጵያን የባህር በር ፍላጎት እንደ ሉዓላዊነታቸው ቀጥተኛ ጥያቄ ነው የሚመለከቱ። ኢሳያስ ከኢትዮጵያ በኩል ካለው የወደብ ፍላጎት እኩል ስጋት የሚፈጥርባቸው ሌላው ጉዳይ በሀገራቸው ውስጥ እየመጣ ያለው የለውጥ እንቅስቃሴ እንደሆነ እየተነገረ ነው። እንደ ምንጮች ገለጻ ከሆነ ኢሳያስ በኢትዮጵያ ውስጥ የሚቀጥል ጠንካራ ማዕከላዊ መንግስት ኤርትራን ለዓለም አቀፍ ማህበረሰብ አጋልጦ የሚሰጥ ወይም በኤርትራ የፖለቲካ ስርዓት ላይ ለውጥ እንዲመጣ ሊያነሳሳ ይችላል የሚል ከፍተኛ ፍርሃት ያለባቸው ሲሆን ከሰሞኑ በኢትዮጵያ ጀነራሎችና የፖለቲካ ተንታኞች በኩል እየተደጋገመ ያለውን አስመራን የመቆጣጠር ትንታኔ ተከትሎ ከባድ ስጋት ላይ መውደቃቸው የተነገረላቸው ኢሳያስ አብይ ሳይቀድመኝ ልቅደም የሚል ሩጫ ላይ መሆናቸው አክለዋል።
ይኸው ሳይቀድመኝ ልቅደመው የሚለው የኢሳያስ አፈወርቂ አነጋጋሪ መምሪያ ሁለት ነገሮችን ግልጽ ያደረገ ነው የሚሉት አስተያየት ሰጪዎች አንድም የኢሳያስን ተስፋ መቅረጥ ሁለትም የኢትዮጵያ መንግስት በኤርትራ ላይ ተጽዕኖ ማድረግ አቅም እንዳለው ያመኑበት ሲሆን በዚህ ምክንያት ቆሜ ሞቴን ከመጠበቅ ያቅሜን ሞክሬ የሆነ ይምጣ በሚል ቅድሚያውን የመውሰድ ፍላጎት ላይ እንደወደቁ የሚያሳይ ነው እየተባለ ይገኛል። የሆነ ሆኖ አሁን ወዲ አፎም በራሳቸው ጊዜ የአዲስ አበባን መንግስት ገልብጦ በአዲስ የመተካት ባሉት እቅድ ቀይ መስመሩን አልፈው የነብሩን ጭራ ጨብጠውታል የሚለው ጉዳይ በስፋት እያነጋገረ ሲሆን ኢሳያስ የኢትዮጵያ መንግስት ለመገልበጥ ወይም ለማዳከም የሚያደርጉት ሙከራ አደገኛ ጨዋታ ውጤቱ አስከፊ እንደሚሆንባቸው የብዙዎች ግምት ሆኗል። ውድቀቱ በብዙ ዘርፍ ተከፋፍሎ ሊታይ የሚል መሆኑ የሚገልጹ አስተያየት ሰጪዎች እንደሚሉት የኢሳያስ የኢትዮጵያ መንግስት ለመገልበጥ መሞከር እንደ ሀገር በኤርትራ ላይ የከፋ ወታደራዊ ምላሽ ሊያስከትል ይችላል። በኤርትራ ውስጥ ካለው ኢኮኖሚና ፖለቲካዊ ውጥረት አንጻር እንዲህ ያለው ድርጊት የፕሬዝዳንቱን ስልጣን ከመጠበቅ ይልቅ ቶሎ ሊያስወግዳቸው ይችላል። ከዚህ በተጨማሪም በቀጠና ያሉ ሌሎች ሀገራት ሱዳን፣ ጅቡቲ፣ ሶማሊያ ወዘተ ኢትዮጵያን አለመረጋጋት እንደ ስጋት ሊመለከቱ ስለሚችሉ በኢሳያስ ላይ ተጨማሪ ጫና ወይም ማዕቀቦችን ሊያስከትል ይችላል እየተባለ ሲሆን በሌላ በኩል ደግሞ ኢሳያስ የኢትዮጵያ መንግስት ለመገልበጥ ሲሉ የተለያዩ የኢትዮጵያ ተቃዋሚ ኃይሎችን የሚጠቀሙ ከሆነ እነዚህ ኃይሎች ስልጣን ቢይዙ እንኳን ለኤርትራ ወዳጅ ይሆናሉ ማለት አይደለም። ይልቁንም ለኤርትራ የፖለቲካ መረጋጋት አዲስና ከባድ ፈተና ሊፈጥሩ ይችላሉ እየተባለ ሲሆን ጠቅለል ሲል የፕሬዝዳንቱ ድርጊት አይጥረሞቷ የድመት አፍንጫ ታሸታለች የሚለውን ተረት የሚያስታውስ ነው። ውሳኔው ከተስፋ መቁረጥ የመነጨ መሆኑን የሚገልጹ አስተያየቶች ኢሳያስ ድርጊቱን የሚፈጽሙት የስልጣን ዘመናቸው ፍጻሜ እየተቃረበ መሆኑን በመገንዘብ የተወሰነ ሲሆን ምንም እንኳን አደገኛ ቢሆንም በአብይ ከመቀደማቸው በፊት ቀድሞ በመምታት ራሳቸውን ለማዳን የሚደረግ ምክንያት ያልሆነ እርምጃ ነው። ምክንያቱም የኢሳያስ የኢትዮጵያ መንግስት አፍርሶ አዲስ አበባ ላይ የራሱን ተላላኪ መሪ የመትከል ህልም በማንኛውም ሰዓት አፈሙዝን ሊያዞርና የኤርትራን ውስጣዊ ችግር ሊያባብስና ከባድ ዋጋ ሊያስከፍል ይችላል እየተባለ ይገኛል። ያም ሆነ ግን ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት በራሳቸው መሪ ለመተካት የሚያደርጉት ሙከራ የኢትዮጵያን ሉዓላዊነትና የውስጥ ጉዳይ ጣልቃ መግባት ብቻ ሳይሆን የቀጠናውን የሰላም ስምምነት መሰረታዊ ምሰሶ የሚንድ ነው። ይህ እርምጃ በሁለቱ ሀገራት መካከል የከፋ ግጭት ሊያስከትል የሚችል በመሆኑ አይጥለሞቷ የድመት አፍንጫ ተሸታለች የሚለው አባባል እንደሚያመለክተው የኤርትራው መሪ በመጨረሻው ጥረታቸው እጅግ የከፋ ዋጋ ሊከፍሉ ይችላሉ እያስባለ ይገኛል። በቀጣይ መረጃ አሰብን ሲመኙ አፋርን በሙሉ እንቀማቸዋለን። ሻዕቢያ ኤርትራ አፋርን በሙሉ ለመጠቅለል አዲስ ሴራ ጀመረ። የሻዕቢያ ደጋፊዎች በኢትዮጵያ ላይ ዓለም አቀፍ ዘመቻ ከፍተዋል። የወደቡ ጉዳይ እየገፋ መሆኑን ተከትሎ ተስፋ የቆረጠው ሻዕቢያ አሰብን ሲመኙ አፋርን በሙሉ እንቀማቸዋለን የሚል ማስፈራሪያ ካርድ የመዘዘ ሲሆን በጎን ደግሞ ኢትዮጵያ ወራ ዝግጅቷን ተቁምልኝ የሚል ለቅሶን ቀጥሎ የፊርማ ማሰባሰብ ዘመቻ መጀመሩም ተመላክቷል። የሻዕቢያ ደጋፊዎች ባስጀመሩት የፊርማ ማሰባሰቢያ መድረክ ላይ ኢትዮጵያ የአሰብ ወደብን መመኘቷ ከሶስት መሰረታዊ የህግ ምሰሶች ማለትም ዓለም አቀፍ ድንጋጌዎችን የ1985ቱን የኤርትራ ነጻነት ህዝበ ውሳኔና ወይም የአፍሪካ ህብረት ከቅኝ ግዛት መልስ ያጸደቀውን የይርጋ አዋጅ የሚጥስ ነው ሲሉ ከሰዋል። የኢትዮጵያ መንግስት በቅርቡ ያቀረበው ይገባኛል ጥያቄ በኤርትራ ግዛትና የባህር መውጫ ላይ በኃይል የአሰብን ወደብ ለመያዝ ያስፈራራበትን ጨምሮ የዓለም አቀፍ ህግ ቀጥተኛ ጥሰት ናቸው የሚለው ይኸው ክስ በተጨማሪ በ1985 የተካሄደው የተባበሩት መንግስታት ድርጅት በበላይነት የመራው የህዝበ ውሳኔ ውጤት የካደና የቅኝ ግዛት ወሰኖች እንደ ዓለም አቀፍ ድንበር የመቀበል መርህ አላውቅም የሚል ነው ካለ በኋላ የኤርትራ የፖለቲካ ኃይሎች በአገር ውስጥና በዲያስፖራ ከሚገኘው የኤርትራ ህዝብ ጋር በመተባበር የሀገራችንን ነጻነት የግዛት አንድነትንና ሉዓላዊ መብቶችን ለመከላከል እንዳንዶነን ቆመናል ሲልም አክሏል። ከዘመቻው ጎን ለጎን ታዲያ ኢትዮጵያ በአሰብ ወደብ ላይ ያላትን ፍላጎት የማያቆም ከሆነ ኤርትራ አፋርን የራስን እድል በራስ መወሰን በሚለው መርህ አፋርን ከኢትዮጵያ ለመገንጠልና በሁለቱ ሀገራት ተበትኖ ያለውን አፋር አንድ አድርጎ የማስተዳደር አጀንዳ እየነዛ ሲሆን በዚሁ ዘመቻም ኢትዮጵያን ገንጥሎ የማሳነስ ስራም ትኩረት እንዲሰጠው ማድረጋቸው ተሰምቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፍ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል። ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቀዎት ነው። በፍጥነት ይወስኑ።
ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን።